ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ የካቲት 5 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ የጊዜ ሰሌዳ ማራዘሙን የአማራ ክልልን በጦርነት ማቆየት ለሕዝብ ታገላለሁ ከሚል አካል አይጠበቅም ሲሉ ኮሎኔል ፈንታው ሞሃቤ መግለጻቸውን እንዲሁም በአዲስ አበባ ጉለሌ ክፍለ ከተማ በአንዲት ወጣት ላይ ድብደባ የፈጸመው የፖሊስ አባል በቁጥጥር ስር መዋሉን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባ የጊዜ ሰሌዳ ማራዘሙን አስታወቀ። የካቲት 7 ቀን 2018 ይጀመር የነበረው የመራጮች ምዝገባ የጊዜ ሰሌዳ መሰራት ያለባቸው ስራዎች በተያዘላቸው ጊዜ ባለመጠናቀቃቸው ምክንያት የመራጮች ምዝገባ የካቲት 28 ቀን 2018 እንዲጀመር ምርጫ ቦርድ መወሰኑን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ለሚያከናውናቸው ሰባተኛው ጠቅላላ ምርጫ የቅድመ ምርጫ ስራዎችን በተመለከተ ዛሬ የካቲት 5 ቀን 2018 በወጣው ጋዜጣዊ መግለጫ ላይ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ቦርዱ እያከናወናቸው በሚገኙ ስራዎች ዙሪያ በሰጡት ጋዜጣዊ መግለጫ ላይ እንዳሉትም ቦርዱ የምርጫ ሰሌዳ በሚያወጣበት ጊዜ ተጨባጭ የሆኑ ወቅታዊ ሁኔታዎችን በማየትና ወደፊት የሚሰሩ ስራዎችን በማቀድ የምርጫ ሰሌዳውን አውጥቶ እንደነበረም አስታውሰዋል። ዋና ሰብሳቢዋ አክለውም ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት ስራዎች በሚከናወኑበት ጊዜ በተለያዩ ምክንያቶች ስራዎች በታሰበላቸው መንገድ ባለመከናወናቸው የመራጮች ምዝገባን ለማራዘም ተገደናለን ብለዋል። ቦርዱ ለመራጮች ምዝገባ የሚያስፈልጉና የሚያገለግሉ ቁሳቁሶችን በሙሉ ገዝቶ ወደ ሀገር ውስጥ በማስገባት በመጋዘን ማስቀመጡን የገለጹት ወይዘሮ ሜላት ወርቅ ኃይሉ ቦርዱ ወደ ምርጫ ጣቢያዎች ለመላክ በዝግጅት ላይ ይገኛልን በማለት ተናግረዋል። የመራጮችን ምዝገባ ለማካሄድ ያስፈለገውን የሰው ኃይል ማደራጀትና ማሟላት፣ ቁሳቁስ መግዛትና የክልል ምርጫ ጣቢያ ጽሕፈት ቤቶችን በማደራጀት ደረጃም ቦርዱ ማጠናቀቁን የቦርዱ ዋና ሰብሳቢ ገልጸዋል። የዘንድሮ ምርጫ በቴክኖሎጂ ለማካሄድም ዝግጅቶች እየተደረጉ መሆናቸውን ዋና ሰብሳቢዋ ገልጸው የፖለቲካ ፓርቲዎችን በተመለከተ እጩዎቻቸውን የማስመዝገብ ስራ ከጥር 1 ጀምሮ እየተከናወነ መሆኑንም በመግለጫው ላይ አንስተዋል። የፖለቲካ ፓርቲዎች የአየር ሰዓት ክፍፍል ፍትሐዊ ለማድረግ ከወዲሁ ከመገናኛ ብዙሃን ጋር እየሰራን መሆኑንና ከጸጥታ አንጻርም ከመንግስት ጋር የቅድመ ዝግጅት ስራ እየተሰራ መሆኑን አንስተዋል። ዝርዝር መረጃዎችን በምሽቱ አውደ ዜናችን በስፋት የምንመለከት ይሆናል። የአማራ ክልልን ጦርነት ማቆየት ለህዝቡ ታገላለሁ ከሚል አካል አይጠበቅም ሲሉ ኮሎኔል ፈንታው ሞሃቤ ገለጹ። በአማራ ክልል ባለፉት ዓመታት የተደረገው የትጥቅ ትግል ክልሉን በልማት ወደ ኋላ እንዲቀር አድርጎታል ሲሉ የአፋድ ምክትል ሊቀመንበር ወታደራዊ አዛዥና የወሎ ቤተ አማራ ጠቅላይ ግዛት ዋና አዛዥ ኮሎኔል ፈንታው ሞሃባው ገልጸዋል። ወደ ትጥቅ ትግል ለመግባት መነሻ የነበሩ ምክንያቶች የአማራ ህዝብ የህልውና ስጋቶች፣ ፍትሐዊ የልማት ተጠቃሚነት፣ የትክክለኛ ውክልና አለመኖር፣ የሐሰት ትርክትና የወሰን ማንነት ጥያቄ ነበሩ ሲሉ አሚኮ የእኛ ጉዳይ ዝግጅት ላይ መናገራቸው ተዘግቧል። ነገር ግን ወደ ትግል ከተገባ በኋላ በአማራ ህዝብ ታሪካዊ ጠላቶች በትህነግ በሻዕቢያና በግብጽ ትግሉ ተጠልፏል ሲሉም ገልጸዋል። እነዚህ ታሪካዊ ጠላቶች የአማራ ህዝብ ጥያቄዎች እንዲፈቱ ፍላጎት የሌላቸው ኢትዮጵያንም እንድትፈርስ የሚፈልጉ መሆናቸውን ታሪክ ይመሰክራልን ብለዋል። አፋድ ከነዚህ ታሪካዊ ጠላቶች ጋር የሚሰራበት ዓላማ ስለሌለው ወደ ሰላማዊ የትግል መድረክ መጥቷል ያሉት ኮሎኔል ፈንታው ባለፈው ዓመት የተደረገው ግጭት በአማራ ክልል በማህበራዊና ኢኮኖሚያዊ ዘርፍ በርካታ ጉዳት አድርሶበታል፣ የሰላም እጦትም ክልሉን ወደ ኋላ መልሶታል በማለትም አብራርተዋል። ትግሉ በአማራና በኢትዮጵያ ታሪካዊ ጠላቶች በመጠለፉ ህዝቡ ጦርነቱን የሚሸከምበት አቅም ስለሌለው ችግሮችን በውይይት ለመፍታት በማቀድ 1 ዓመት ያህል ሰፊ ውይይት ከተደረገና ዓለም አቀፍ ተቋማት ተሳትፎበት ወደ ሰላማዊ ስምምነት መምጣታቸውንም ገልጸዋል። አሁን ላይ የምክክርና ውይይት አማራጮች ባሉበት ሁኔታ ለከፋ ጉዳት የተዳረገ ክልልን በጦርነት ማቆየት ለአማራ ህዝብ ታገላለሁ ከሚል አካል ስለማይጠበቅ ችግሮችን በውይይት ወደ መፍታት አማራጭ ለመምጣት ዛሬም አልረፈደም ሲሉ የሰላም ጥሪ አቅርበዋል።
በአዲስ አበባ ጉለሌ ክፍለ ከተማ በአንዲት ወጣት ላይ ድብደባ የፈጸመው የፖሊስ አባል በቁጥጥር ስር ዋለ። በአዲስ አበባ ከተማ አስተዳደር በጉለሌ ክፍለ ከተማ የአዲስ አበባ ፖሊስ አባል አንዲትን ሴት በዱላ ደጋግሞ ሲደበድብ እሷን መሬት ላይ ስትወድቅ የሚያሳይ ቪዲዮ ከሰሞኑ ሲሰራጭ እንደነበር ይታወቃል። ከዚህ ጉዳይ ጋር በተያያዘ የአዲስ አበባ ፖሊስ ጠቅላይ መምሪያ የኮሚኒኬሽንና የሕዝብ ግንኙነት ኃላፊ ኮማንደር ማርቆስ ምላሽ ሰጥተዋል። ባሳለፍነው ሳምንት እሁድ ዕለት ጉለሌ ክፍለ ከተማ አዲሱ ገበያ ፖሊስ ጣቢያ አካባቢ ኳስ ጨዋታ እንደነበር በአንድ ሆቴልም እየታየ እንደነበርና ከኳስ ጋር በተገናኘም በሁለት ጎራዎች ጸብ ተፈጥሮ ስለነበር ያንን ለማብረድ ፖሊስ ቦታው ላይ እንደተገኘም ተናግረዋል። ከነዚህ ሰዎች ውስጥም አንዱ ኮንስታብል አደባባይ ዘለቀ እንደነበርና እርሱ ግን የመረጃ ሰራተኛ እንደሆነ በቀጥታ ጉዳዩ እንደማይመለከተው ለምን ከመረጃ ወጥቶ ያን አይነት አስከፊ ስራ እንደሰራ ግልጽ አይደለም ነው ያሉት። ከአራቱ ፖሊሶች መካከል ሴቷን በዱላ ሲደበድብ የሚያሳይ ቪዲዮ ማህበራዊ ድረገጽ ላይ የተለቀቀው እሱ ነው ብለዋል። እኛም መረጃውን ካየን በኋላ ወዲያውኑ ግለሰቡን በቁጥጥር ስር አውለን በምርመራ እያጣራን ነው ያሉ ሲሆን ኮማንደር ማርቆስ ለቲኪቫ ተናግረዋል። በቁጥጥር ስር አውለው መጠየቅ ካለበት በአግባቡ እንድትጠየቅ ማድረግ ነው እንጂ ምንም ብታደርግ መደብደብ አይፈቀድለትም። እሱ አይደለም ዳኝነትን የሚሰጠው በህግ ነው። ባጠፋችው ልክ መቀጣት ያለባት ይህም ባለመረዳት የተደረገ ድርጊት ነው ሲሉም አብራርተዋል። ተደብዳቢዋ ያለችበትን ሁኔታ እንዳላወቁ የተናገሩት ኮማንደር ማርቆስ የከፋ ነገር ቢኖር መረጃ ይኖረን ነበር ሲሉም ጠቁመዋል። ጉዳዩ ላይ ትኩረት አድርጎ እንዲህ አይነት ድርጊቶች በተለይም አገልጋይ በሆነው ተቋም መሀል ተሰግስገው ትክክል ያልሆነ ስራዎችን የሚሰሩ አባሎችን የማጋለጡ ተግባር መቀጠል አለበት ያሉት ኮማንደር ማርቆስ የተቋሙን ገጽታ በሚያጠለሽ መልኩ ግን መሆን የለበትም ሲሉም ተናግረዋል። በቅርቡ 104 የፖሊስ አመራርና አባላት በተለያዩ ጥፋቶች ተገኝቶባቸው አስፈላጊው ህጋዊ እርምጃ ወስደናል ሲሉም ኮማንደር ማርቆስ መናገራቸውንም ዘገባው አክሏል። ኢትዮጵያ የብሪክስ አባል ሀገር መሆኗ ሰፊ የኢኮኖሚና የፋይናንስ እድሎችን እንደሚያስገኝላት ሩሲያ አስታወቀች። በኢትዮጵያ የሩሲያ አምባሳደር ኢቭኔኒ ተርኪሂን ኢትዮጵያ የብሪክስ አባል መሆኗ በሀገሪቱ ዓለም አቀፍ ተሳትፎ ላይ ጥራቱን የጠበቀ አዲስ ምዕራፍ የፈጠረ መሆኑን ጠቅሰው ሰፊ የኢኮኖሚና የፋይናንስ እድሎችን እንደሚያስገኝላትም አብራርተዋል። ተርኪን ከሩሲያ የመንግስት ዜና ወኪል ታስ ጋር ባደረጉት ቃለ ምልልስ ኢትዮጵያ በጎርጎሮሳውያኑ ጥር 1 ቀን 2024 ብሪክስ መቀላቀሏ ከዓለም አቀፍ አጠቃላይ የሀገር ውስጥ ምርት 35.6% የሚሆነውን ድርሻ በመያዝ ስብስብ ውስጥ እንድትገኝ አስችሏታልን ብሏል። ይህም የቡድን 7 ሀገራት ካላቸው 30.3% ድርሻ የሚበልጥ መሆኑንም አንስተዋል። አምባሳደሩ አክለውም የብሪክስ አባል ሀገራት በድምሩ 58.9 ትሪሊዮን ዶላር የኢኮኖሚ አቅም ያላቸው መሆኑንም ገልጸዋል። ዓለምን 36% የቆዳ ስፋትና 45% የሚሆነውን የዓለም ሕዝብ ቁጥር እንደሚወክሉም ተናግረዋል። የብሪክስ አባል ኢትዮጵያ ለባቡር፣ ለመንገድና ለግብርና ፕሮጀክት የሚሆኑ አማራጭ የፋይናንስ ምንጮችን እንድታገኝ ይረዳታል ያሉት አምባሳደሩ ይህም ባህላዊ ከሆኑ የምዕራባውያን ተቋማት ላይ የሚኖራትን ጥገኝነት ለመቀነስ እንደሚያግዛትም አብራርተዋል። አክለውም የኢትዮጵያ ባንኮች የብሪክስ አዳዲስ የፋይናንስ ስርዓቶች ውስጥ እንዲካተቱ ሩሲያ እንደምትደግፍ ገልጸዋል። በተጨማሪም ኢትዮጵያ የጥምረቱ የብድር ተቋም በሆነው ኒው ዴቨሎፕመንት ባንክ አባል ለመሆን ለምታደርገው ጥረት ድጋፋቸውንም አረጋግጠዋል። አክለውም የጋራ ግባችን ከማዕቀብ ስጋት ነፃ የሆነና የሁለቱን ሀገራት ሉዓላዊ የልማት ፍላጎት ሙሉ ለሙሉ የሚያሟሉ የፋይናንስ መዋቅር መፍጠር ነው ሲሉም አብራርተዋል። አምባሳደሩ ጠቅላይ ሚኒስትር አብይ አህመድ በ2024 በካዛን በተካሄደ የብሪክስ ጉባኤ ላይ የብሪክስ አጋርነት በዓለም አቀፍ ደረጃ ያለውን ያልተመጣጠነ የኢኮኖሚ ፍላጎትን ለመቅረፍ መስራት እንዳለበት አጽንኦት ሰጥተው መናገራቸውንም አስታውሰዋል። የኒውክሌር ጉዳይን በተመለከተ ከኢራን ጋር የሚደረገው ውይይት እንደሚቀጥል ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ኒውክሌርን የተመለከተ የሚደረገው ውይይት እንደሚቀጥል ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጻቸውን አስታውቀዋል። ኢራን ስምምነቱ ላይ የማትደርስ ከሆነ ግን እርምጃ እንደሚወሰድ ዶናልድ ትራምፕ ማስጠንቀቃቸው ተገልጿል። ትራምፕና ኔታንያሁ ትናንት በዋይት ሀውስ ሲገናኙ ውጥረት ስለሰፈነበት መካከለኛው ምስራቅ ተወያይተዋል ተብሏል። የኢራን የኒውክሌር ጦር መሳሪያ መርሃ ግብርም ከውይይቱ አጀንዳዎች አንዱ እንደነበር ተገልጿል። ኢራን ዩራኒየምን ማበልጸግ እንድታቆም፣ የባለስቲክ ሚሳኤል ፕሮግራሟን እንድታጠፍ እንዲሁም
ሐማስ እንደ ሄዝቦላህ ያሉ ታጣቂዎችን እንዳትደግፍ ትራምፕ ጫና እንደሚያሳድሩ ኔታንያሁ እንደሚፈልጉ ገልጸዋል። ኢራን የኒውክሌር መርሃ ግብሯን ለመገደብ ዝግጁ መሆኗን የገለጸ ሲሆን በምላሹም የተጣሉባትን ማዕቀቦች እንዲነሱላት ጠይቃለችም ተብሏል። የኢራኑ ፕሬዝዳንት ትራምፕና ኔታንያሁ ከመገናኘታቸው አስቀድሞ አገራቸው ከአሜሪካ ጋር በምታደርገው ሁለተኛ ዙር ድርድር ከልክ ያለፈ ጥያቄ አትቀበልም ሲሉ መናገራቸውም ይታወሳል። ከአሜሪካ በኩል የሚቀርቡ ቅድመ ሁኔታዎችን የኢራኑ ፕሬዝዳንት መተቸታቸውም ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ቤንያሚን ኔታንያሁ ለይፋዊ የስራ ጉብኝት ወደ ዋሽንግተን ያቀኑት የአሁኑ ለ6ኛ ጊዜ ነውም ተብሏል። ይህም ከየትኛውም አገር መሪ ወደ አሜሪካ ካደረገችው የጉዞ ብዛት የሚበልጥ መሆኑም ተገልጿል። ትራምፕና ኔታንያሁ ለ3 ሰዓታት ገደማ ተወያይተዋልም ነው የተባለው። ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ውይይቱ በጣም ጥሩ ነበር ብለዋል። አክለውም ምንም ውሳኔ ላይ አልደረስንም፣ ከኢራን ጋር ድርድር መቀጠል አለበት የሚለውን አጽንኦት ሰጥተው መናገራቸውም ነው የተገለጸው። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ጊዜ